ምንድነው ረጅም ጊዜ የማይወስደው የትኛው ሂደት ነው? ያው ርዕስ አልሰጠንም ብዬ ነው። ርዕስ አልሰጠንም። አንተም ስለነበርክ ፕሮግራሙ ላይ ፕሮግራሞቹን ታውቃቸዋለህ እና ፕሮግራሞቹን መሰረት ያደረገ ትምህርት እንድሰጥልን ነው። ማሚ ካለችም ደግሞ ማሚንም እናስገባታለን። የሚመቻት ከሆነ ፖዚ ያለች ማሚንም እናስገባታለን። ሌሎቻችሁም መጨረሻ ላይ አስተያየት ትሰጣላችሁ እና መሄድ አይቻልም። ታብታብ አድርጉ፣ ታብታብ አድርጉ፣ ጋምብል አድርጉ። እጃችሁን ባይዞ መዘርጋት ትችላላችሁ። እሺ፣ ከኪሳችሁ ማውጣት ትችላላችሁ። ኪሳችሁ መቼም ታቋታላችሁ፣ የኮይኗ ቦታ ማለት ነው። ጋምብል ማድረግ ይቻላል፣ ጊፍትን መስጠት ይቻላል። እሺ፣ ከዛ ደግሞ ጣታችሁን ለታብታብ ትንሿን መብታችንን እንጠቀምባት። አዎ ሳቃን ትንሿን መብታችንን እንጠቀምባት እና ቀጥታ ወደ ማሜ ኪንግ ወንድማችን ቀጥል። እሺ፣ አጠር አድርገህ እኛ ልንጨብጠው የሚገባን ነገር በተለይ አዲሶች በተለይ አመለካከታቸው ምን ወደዚህ ወደ ስራው እንዲመጣ የሚያስችለውን መንገድ ትንሽ በደንብ አስተምረ። ትንሽ ብዬ አልኩትኝ፣ በደንብ አስተምረ። እንዴት አመሻችሁ? እንዴት አላችሁ? የኮከብ ፋርሚ ውድ ልጆች እንዲሁም ትላልቅ ኤጀንሲዎች፣ የዚህ ፕሮግራም ዋና አዘጋጅ ጋሱ፣ እንዲሁም መልካሙ፣ እንዲሁም ሱፐር ኤጀንት ፎዚንም ሰላም ብያለው። ማሚ ሀምዴል፣ ማሜ ካሰች፣ ምህረት፣ በጣም ብዙ መግለጽ አልችልም። ሁላችሁንም እንዴት አመሻችሁ? ኦዞራቢ ያው እንግዲህ ያልጠራኋችሁ ልጆች በዚህ ውስጥ መካተት እንዳለባችሁ ታውቃላችሁ ብዬ አስባለሁ። አንድ ሰው ከተጠራ በዛ ስር ያለ እያንዳንዱ ሰው ይጠራል ይላል ሽማግሌ። አንድን ሰው ስንጠራ ሰውየውን ስለምናውቀው ብቻ አይደለም፣ በሱ ውስጥ ያለ ሰው ሁሉ ሰላም ማለት እንዳለብን የሚያሳይ ነው። ለዛም ሲባል ሁላችንም ሰላም አመሻችሁ ወይ በማለት እየጀመርኩኝ፣ ነገር ግን ዋናው ታርጌት አንዳንድ ጊዜ የምሽት ስልጠናዎችን በጣም እወዳቸዋለሁ ከጠዋት በላይ። አንድ ሰው ጠዋት ላይ ምሽት ላይ በጣም ጠዋት ላይ ያለን ስልጠና ማልወድ አያስፈልግም እያልኩ አይደለም። በጣም ቤዝ ነው፣ በጣም መሰረት ነው። ምሽት ሲሰለጥን ግን ወደ ነፃ ቦታ ነው የሚጓዙ ከስልጠና በኋላ እና ከሆነች ማብራሪያ ትንሿ ማብራሪያ ወደሆነ የተሻለ ቦታ ነው የሚሄደው። አይበላሽም። ምሽት ላይ በዚህ ሰዓት 4:55 የሆነ ሞቲቬት የተደረገ ማነቃቂያ ነገር የተነገረው ሰው በእርግጥ እሱ ራሱን ያወቀ ሰው ከሆነ የተነቃቃ ሰው ከሆነ ቀጥታ የሚሄደው ወደ ምኝታ ነው። በሚገርም ሁኔታ ማንም ጋር አይገናኝም፣ ማንንም ሰው አያገኝም። ነፃ ሀሳብ ውስጥ ነው ራሱን የሚያስገባው እና በጣም ቆንጆ አጋጣሚ ነው። እነዚህ ምሽት ላይ የሚሰጡ ነገሮች እንደ ቀላል ነገር እንዲያታዋቸው። በጣም እረፍት ማድረግ ባለባችሁ ሰዓት እረፍት ታደርጋላችሁ ማለት ነው። እነዚህን ነገሮች ነው የምትወስዱት እና ከምግብ አይተናነስም ምሽት ላይ ያለ ሞቲቬት ማለት ነው። ከዛ ባሻገር ግን አሁ በኮከብ ፋሚሊ ውስጥ ነበረ። በሳምንት ውስጥ እኔ ትንሽ ቢዚ ስለነበርኩኝ ብዙዎቹን ባልገኝም እንኳን ነገር ግን ወደዚህ መለስ ስል ወደ ፕላትፎርም ስመለስ የብዙ ሰው ክፍተት ፕላትፎርሙን በሚገርም ሁኔታ በየትኛውም ሁኔታ ፖፕ ላይቭ ስትሪም ብሎ ሲገለጽ ወይ ይሰራበታል፣ ትልቅ ገንዘብ አለው፣ ነገር ግን ምን በጣም ያለፋል፣ ትዕግስት ይጠይቃል የሚል ሀሳቦች እነሳሉ። ይህ ብቻ አይደለም። አንዲት ልጅ አንድ ቲክታክ ላይቭ ላይ ምሽት ላይ ስዞር ምን አጋጠመ የመሰላችሁ? ያኮ ቀጭኑ ልጅ ከአመት በፊት ቪዲዮ የሚሰራው ልጅ እሱን አይቼ ወደ ፖፕ የገባሁበት ልጅ በእኛ በር ላይ መኪና ነዳ፣ በፖፕ የገዛውን መኪና እና ለምን አልሰራሽም ስትላት ትዕግስት ይፈልጋል። አያችሁ፣ ብዙዎቻችን ከውጭም እዚህም ፕላትፎርም ላይ እያለን ፕላትፎርም ላይ ትላልቅ ገንዘብ እንደሚሰራ እናውቃለን። ጽናቱ ግን የለም። እሱ ላይ ታመናል። ያ ከዛ ምቾት ከዛ ነገር ውስጥ መውጣት አንፈልግ እኛ ልጅ። ይህ ፕላትፎርም በጣም ትልቅ ብር ይሰራበታል። አንዲት ልጅ እኮ በቅርቡ ቲክታክ ላይ አንድ ቪዲዮ ሰርታ እንደውም ልጆችን ማታ ምሽት ላይ ስልጠና ሰጥቼ ነበረ። ምንድን የሚል ነው የሰራችው? ግዴታ ኢንቪቴሽን ካልሰራሽ ብለው እኮ አስገደዱኝ። የኢንቪቴሽን ጉድ እኮ ነው። ኢንቪቴሽን ካላረኩኝ ልሞት ነው ወይ? እንዴት ነው የሚዋሹኝ? ብላት ቲክታክ ላይ ቪዲዮ ሰራች እና ኮሜንት ውስጥ ስገባ በሚገርም ሁኔታ የኢትዮጵያ ሕዝብ በጣም በሚያሳዝን ሁኔታ ከ40-50 ማስታወቂያ በላይ ተሰርቶ ስለ ፕላትፎርሙ 40 ሰው ማስታወቂያ ሰንቶ 40ዎቹ ውስጥ ገብቻለሁ። ሁሉንም ማስታወቂያ አይቼዋለሁ። ስለ ፕላትፎርሙ በጣም ወሳኝነት ተሰርቶ
የሚጻፈው ኮሜንት 10 ኦር 15 ብቻ ናት። አዎ ይሰራል ምናምን የምትለው ለዛች ለአንዲት ሸክላ ለሆነች በቃ የሆነ ነገር ሲያጋጥማት ለምትፈራርስ ሴት ልጅ ማስታወቂያ ግን 150 በላይ ኮሜንት ተጽፏል። እኔም ልበላ ነበር፣ እኔም ተሸውጃለሁ፣ እኔም ኢንቫይት ላደርግ ነበር፣ እኔም እንዲህ ነኝ። ምን ያክል የተሰበር ሸክላ በቃ ጭቃ ነው ትውልዱ። ገንዘብ የሆነ ቦታ የሆነ ነገር እንደሚገኘው ቃል እሱ ግን ማግኘት አይፈልግም። ቋሚ ነገርን ማየት የሚፈልገው የሆነ አካል ላይ ነው። የሆነ ሰው መጥቶ ጋሹ ላይ ነው የሚያየው። ጋሹ ላይ በቃ ቀጥታ የሆነን ነገር ማየት የሚፈልገው ምን ላይ ነው? ጋሹን በቃ ጋሹ ላይ ፎከስ ማድረግ የሚፈልገው የሆነን ሰው ማድነቅ ነው። የሆነን ሰው በቃ ስትሬት ማን ነው የሚፈልገው? ጋሹ የሆነ ገንዘብ ይሰራል ተባለ ወይ ጋሹ ገንዘብ ይሰራል። ይችን ፓርት ብቻ የምንወድ ትውልድ ስለሆነ ነው እንጂ እያንዳንዱ ሰው ተመሳሳይ ሌብል እኮ መሆን ይችላል። የሚገርመው ነገር ማሜኪንግ፣ ካሰች፣ ሀምደል እናንተ እዚህ ጋር ያለው 100 ሰው ሁሉ ተመሳሳይ ሌብል መሆን ይችላል። እውነት ተመሳሳይ የሚገርመው ነገር ተመሳሳይ ሌብል ሁላችንም ኤጀንት ሌብላችን ወልዝ ሌብል አላልኩም፣ 5፣ 15፣ 20 አላልኩም። እኔ ኤጀንሲ ሌብላችን ሁላችንም 50፣ 100 ሚሊዮን ማንቀሳቀስ እንችል 100 ሁላችንም ማንቀሳቀስ እንችላለን። ሚስጥሩ ግን ምንድን ነው? ብዙዎቻችን የሆነን አካል ብቻ ሞቲቬት በማድረግ ነው። በዛ ፓርት ብቻ በመደነቅ ውስጥ እስረኛ ስለሆን ፖፕን እንዳንሰራ ይዞናል። ብዙዎቻችን እዚህም ገብተናል። አዎ፣ ነገር ግን ስለ ፕላትፎርሙ ምን ይጠበቅብኛል ሳይሆን ማን ምን ሰርቷል፣ ማን ምን እያደረገ ነው፣ እሱ ስንት ብር ሰራ፣ ስንት ብር ሰርታል። በጣም ብዙ ሰው በጣም ከሚደንቀኝ ጥያቄ ውስጥ እዚህ ፕላትፎርም ላይ ጋሹ ስለዚህ ፕላትፎርም በደንብ የሚዋራ ስለሆነ የቀን ገቢ ስንት ነው፣ ስንት ስራ አለበው። ይህንን ለመጠየቅ የተጣደፉ አእምሮ እኔ ምን ላድርግ የሚለውን ጥያቄ ግን መጠየቅ አይፈልግም። ለራሱ በጣም ትልቅ በሽታ ውስጥ ያለው ሰው በቃ ስለሆነ ሰው ታሪክ ብቻ ማወቅ የሚፈልግ ከሆነ እኔ ምን ይጠበቅብኛል፣ ምን ማወቅ አለብኝ፣ እኔ ምን ላይ ታርጌት ላድርግ፣ እኔ ምን ላይ አታች አድርጌ ምን ላይ አያይዤ ፕላትፎርሙን ልስራው ብሎ መጠየቅ እስካልጀመረ ድረስ ሁሉም ሰው ቢዚ ነው ማለት ነው። በሆነ አካል ቢዚ ነው። ስለዚህ እያንዳንዱ ሰው እኔ ፕላትፎርሙን ከመስራቱ በፊት በሆነ ቲንግ በቃ በሆነ ነገር ምን ማድረግ አለበት? ቢዚ ከመሆን ነፃ መሆን አለበት። ቢዚ እያንዳንዳችን ቢዚ ናችሁ። በምን? በሌላ አካል፣ በጋሹ፣ በሌላ ሰው፣ በጓደኛችሁ በቃ በሆነ አካል ቢዚ ነው 90% ሰው በሚያሳዝን ሁኔታ። ስለዚህ እዚህ ጋር እኔ እንዲያውም ሰሞኑን ዛሬ ያወራሁት ነገር አለና የኤጀንት ቁጥር ማለት ነው ተደጋጋሚ የማየውን ስልክ ቁጥር እንኳን ሴፍ ማድረግ አልቻልኩም። ፖፕ ላይ ቢዚ ሆንኩኝ ያልኩበት አጋጣሚ ያለ ለብራዘር። ስለዚህ ብዙዎቻችን ልክ እንደዚህ የሆነ ቦታ ላይ ቢዚ ስንሆን የሆነን ነገር መያዝ አንችልም። ስለዚህ ብዙዎቻችሁ ከዚህ ፕላትፎርም ውጭ ስለሆነ እናንተ ቢዚ ሆናችሁት እንዴት ተብሎ ታዲያ ፖፕ ላይ እናንተ ውስጥ ሴፍ ይሆን? ሞቲቬት የተደረጋችሁት ነገር እናንተ ጋር እንዴት ስራ ይስራ? አይችልም። ተዘግቷል። በሌላ ነገር ቢዚ ሆኗል። በሌላ ቁስ ነው በቃ በማይጠቅም ቁስ፣ በማይጠቅም ወሬ፣ በማይጠቅም የሌላ ሰው ሀሜት፣ በማይጠቅም የሌላ ሰው የማይጠቅም ታርጌት በማድረግ ቢዚ ሆናቸዋል አብዛኛው ሰው። ስለዚህ እንዴት ነው እናንተ ታዲያ በሌላ ነገሮች ቢዚ የሆኑ ሰዎች እንዴት ነው ፕላትፎርሙ ቀጥታ ቢዝነስ የምንሰራው? በዲጂታል ዓለም ውስጥ አንድ ነገር ማወቅ ይኖርብናል። በዚህ ዓለም ውስጥ ወይም በአሁኑ ዓለም በዲጂታል ዓለም ውስጥ በቴክኖሎጂው ዝርጋታ ውስጥ በእግር ተጉዞ በትከሻ ተሸክመን እንዲሁም ደግሞ ሰፈር ላይ ቁፋሮችን ቆፍረን ወይም በግብርና አኗኗር ውስጥ ሁነን ወይም በቀጠር ህይወት ውስጥ ተቀምጠን ይህን ዓለም መኖር አንችልም፣ መቀየር አንችልም። ማራዘም ብቻ ነው የሚሰጠን። ምናልባት እንዳንሞት እንዳንድን አድርጎ የሚያራዝመን ሲስተም ከመገንባት ውጭ እኛን ህይወት ሊቀይርልን አይችልም። ስለዚህ ይህ ዲጂታል ዓለም ውስጥ አንድ ሰው ወደ ቢዝነስ ሲገባ ሶስት ነገሮችን ማየት ይኖርበታል። ሶስት ነገሮችን የማይነካ ከሆነ ቀጥታ ያንን ቢዝነስ የማራመድ መብት አለው።
ያንን ቢዝነስ የማራመድ መብት አለው። ምንድን ናቸው እነዛ ሶስት ነገሮች? ሶስቱን ነገሮች ካልነካበትስ እነዛ ምን ያክል ውድ ቢሆኑ ነው? እነዚህም አንደኛው ይህ ኔትወርክ ወይም ይህ ሲስተም መንግስት ሊቃወመው የማይችል ከሆነ ፖፕ ላይቭ ስትሪምን መንግስት ሊቃወሙ የማይችል ወይም ደግሞ መንግስት የከለከለው ቢዝነስ ካልሆነ መንግስት ህገወጥ ብሎ በምክር ቤት እይታውን የጣለበት ቢዝነስ ከሆነ ይህንን ጣልቃ ልንገባ አይገባም። ምናልባት እኛን ከማትረፋችን በፊት በመንግስት ቁጥጥር ስር ልንሆን ስለምችል። ሁለተኛ ከቤተሰብ ጋር የማያጣላና ቤተሰባዊ ጉዳይናችንን የቤተሰብ ትስስርን የሚያናጋ ከሆነ ጋሻው ከሚስቱ ሊሆን ይችላል፣ ከእናት ከአባቱ ከቤተሰቡ ጋር ግንኙነት እንዳያደርግ ሙሉ ለሙሉ 100% ዝግ የሚያደርግበት ከሆነና ዝምድና የሚቆርጥ ከሆነ በፈጣሪ የተከለከለ ስለሆነ ይሄኛው ዝምድና መቁረጥ። ሌላው ፓርት ከሃይማኖት ጋር የሚጋጭበት ከሆነ ጋሻው የሚፈልገውን ሊያራምደው የሚችለውን ሃይማኖት በነፃነት እንዳያራምድ የሚከለክለው ከሆነ እነዚህን ሶስቱን ነገሮች ካሳጣ ቢዝነስነቱን አጥቷል ማለት ነው። ወደ ፕላትፎርሙ ግን ስመጣ እነዚህን ሶስት ፓርቶች በጣም አጣፍጦ ተቀበላችሁ። ሃይማኖትን፣ ቤተሰብ፣ ነፃነት፣ ከመንግስት ጋር ነፃ ናችሁ። አያችሁ፣ ምናልባት እናንተ የማታውቁት አንድ ነገር አለ። በውስጥ ያለ ያላያችሁት ፊት ለፊት ያለ አንድ እውነት አለ። እሱ ምንድን ነው? በተዘዋዋሪ እዚህ ፕላትፎርም ላይ የመንግስት ስርዓቱ ፈቃድ እንዳለ ማወቅ ከፈለጋችሁ ባይንድ የምናደርጋቸው ባንኮች ላይ ማየት ትችላላችሁ። የተጻፈ ማስታወቂያ ስላልተሰጠው እንጂ የተጻፈ እውቅና ስላልተሰጠ እንጂ ስንት አይነት ከመንግስት ባንኮች ባሻገር በዘለለ ከቴሌ ብርና ከንግድ ባንክ በዘለለ የግል ባንኮችን ባይንድ ያደረገ አስተሳሰረ። ያ ማለት አስቡት፣ ከ6 አማራጭ ባንኮች ውስጥ እንድንጠቀም አደረገ። ስለዚህ ከመንግስት ስርዓት አይናጋም ማለት ነው። እያንዳንዱን የምንጠቀማቸው ባንኮች ዝግ ነበሩ። ይሄኔ ውክልና ሊኖር አይችልም ነበር በሚገርም ሁኔታ። ስለሆነም ከሃይማኖት ዙሪያስ በሚገርም ሁኔታ እዚህ ፕላትፎርም ላይ አንድ ቀን ነግሬያቸዋለሁ። በተለየ ሁኔታ ምን ማች አድርጓል? አንድ ሙስሊም ጾሙ ሲደርስ የሙስሊም ጾም ሲደርስ ሙስሊም ጾም ደረሰ እኮ ብሎ ቀድሞ ሊያስታውስህ የሚችል ኤቨንትን ማዘጋጀት ምን ያክል የረቀቀ ማስተር እንዳለ እዚህ ፕላትፎርም ላይ ልታውቁት የሚገባው የእናንተ ጾም በመድረሱ የእኛ ጾም በመድረሱ ደረሰ የሚለን አስታዋሽም ጭምር ነው። ይህ ፕላትፎርም አስታዋሽ ነው። በቃ ምን ያክል በከስተመር ሰርቪስነት በደንበኞች አገልግሎት ቢዚ እንደሆነ ፕላትፎርሙ ግን እንድታውቁት ይገባል። ያልተረዳ ነው አንድ ምስጢር፣ ፕላትፎርሙ በራሱ ገቢ ሳይሆን በከስተመር ሰርቪስ ወይም በደንበኞች አገልግሎት በጣም ቢዚ እንደሆነ ልታውቁት ይገባል። ያ ማለት ለሚጠቀሙ ሰው ከአንድ ካምፓኒ በላይ በጣም ቢዚ ሆኗል። አንድ ካምፓኒ በተለይ እንደ ኢትዮጵያ ያለ ካምፓኒ ኢትዮጵያ ውስጥ ያለ ካምፓኒ ፈርስት ትርፋማ ነኝ የሚለው ማትረፍ ሲችል ነው የደሞዝ ጭማሪ ማስተካከል የሚችለው፣ የሰራተኞችን መብት የሰራተኞችን ጥቅማጥቅም ማስከበር የሚችለው ማትረፍ ሲችል ነው። በእያንዳንዱ ሁኔታ ውስጥ ግን ከስተመር ወይም እዚህ ጋር ፕላትፎርሙ ላይ የሚንቀሳቀስ ደንበኛ እንዴት ምቾት ያገኝ የሚለው በየሁኔታዎቹ ማስታወስ የሚችልና ሰዎች መዝናናት እንዲችሉ እድሉን የፈጠረ ፕላትፎርም በመሆኑ የእውነት ደስተኛ ሆነን ወደ ፕላትፎርም በመግባታችን ተመስገን። የእውነት ይጨንቃል እኮ እኔ እንደውም የማስበው እዚህ ፕላትፎርም ላይ ያልገባ ሰው ምን አይነት ጭንቀት ውስጥ ነው ያለው ነው የምለው። ምን አይነት ከዛ ተጭንቀት ህይወት እኮ ነው የመጣ ነው። እኔ እኮ በጣም ነፃነት እኮ ነው የሰጠ ፕላትፎርሙ ላይ በጣም እንዲቆይ ልቤ እንዲመታ በቃ ልቤ እንዲሞቅ ከሚያደርገው ነገር ውስጥ ከጭንቀት ነው የወጣሁት። ጭንቀት እስኪ ከፕላትፎርሙ እስኪ ራሳችሁን አስቡት። እስኪ ለሰነፎች አይሆንም ይሄ ጥያቄ። እስኪ ጋሹ አስበው፣ መልካሙ አስበው። ፕላትፎርሙን ኤክስ አድርገህ ኮሚሽን አልቀበልም ብለህ ኤክስ አድርጎ መሄድን እስኪ አስቡት። ምን ያክል ህይወት ምስቅልቅሎ የወጣ ያክል ነው የሚሰማኝ። እኔ በጣም ይጨንቀኛል። የሆነ ነገር
መስራት እየቻልኩ እንኳን መላመድ የማልችል ሰው ነኝ። በዚህ ልክ ቢዚ አድርጎኛል። ፕላትፎርም ምን ያክል አንተን ነፃ እኔን ነፃ አድርጎ ማኖር እንደሚችል ያሳያል። ስለሆነም እናንተ ግን እዚህ ፕላትፎርም ላይ ሙሉ ጊዜያችሁን ሰጥታችሁ ቢዚ ከመሆን ባሻገር ግን እንደ ትርፍ ሰዓት እንደ ትርፍ ስራ ማየታችሁ ሳያንስ ያንን እንኳ እንደ ሁለተኛ ቢዝነስ ማየታችሁን እሺ ሌላ ገቢ አማራጭ ስላላቸው ነው ቢዝነሱ ብዬ ልውሰድ። ነገር ግን በትርፍ ሰዓት እንኳ የሚሰራ ስራ ምንድን ነው የሚጠበቅበት? እንዴት በትርፍ ሰዓት የሚሰራ ስራ ታዲያ በህጋዊ መንገድ አይሰራም? እኔ እዚህ የማይገባኝ አንድ ፓርት አለ። በህጋዊ መንገድ ለምን አይሰራም? በትርፍ ስራ ሰዓት እንኳን የምሰሩ ሰዎች እኔ ቋሚ ነኝ። ቋሚ የምሰሩ ተመስገን። እናንተ በእርግጥም ይህኛው ዘመን ስዋችኋል። በቃ ህይወት እናንተ መመልከት ጀምሯል። ኦንሊ ይህን ስራ ብቻ በቃ የምንሰራ ሰዎች ነገር ግን እንደ ትርፍ ቢዝነስ የምናይ ሰዎች ግን ትርፍ ቢዝነስን ስንሰራ እንዴት ነው? እስኪ ልውሰዳችሁ ውጭ ላይ በቀን ስራ ወይም በመንግስት ስራ ጋሹ እየተዳደረ ትርፍ ስራ ቲማቲም እና ሽንኩርት መሸጥ ከጀመረ ዛሬ ከሰዓት ከፍቶ ነገ ደግሞ አውሎት በሶስተኛው ቀን ነው ወይ ቲማቲሙን እየሸጠ ያለው? እንደዛ ነው ወይ ትርፍ ስራ ላይ የምትሰሩ ሰዎች? እንዴት እንደምትጠነቀቁላት ለአንዲት ጠብታ ቲማቲም ያቺ በትርፍ ሰዓት የምትነግዷት ጉልት ስራችሁን እንዴት አይናችሁ እሷ ላይ እንደሚንሰፈሰፉላችሁን ታውቁታላችሁ። እዚህ ጋስ ስላልተሸከማችሁ ጠረጴዛ ስላልያዛችሁ እንዴት የሰው ልጅ በዚህ በእዴ ጥበብ ውስጥ መኖሩ በሐሴት መሆን ውስጥ መኖር እንዲችል ተደርጎ የተሰራ ሰው መሸከምን መምረጥ መሸከም ላይ ሚዛኑን ማሳረፍ አይደብርም ወይ? አይከፋችሁም ወይ? እራሳችሁን ምታት አይዛችሁም ወይ? የመሸከምን ሲስተም ስትይዙ እንኳን የመሸከምን እኛን ተሸክሞ የሚሄደውን ታክሲ መምረጥ አልችልም። እኔ እየታመምኩ ነው። እንደ ግለሰብ አንድ መኪና ከፍዬ መጠቀም ካልቻልኩ ብዬ ይደበራሉ። በዚህ ልክ ለምን እንዳታስቡ ፈልቅቆ ያዛችሁ። የተሻለ ነገር ይገባኛል የሚለው መልስ እኛ ጋር ለምን አልደረሰም? እንደውም ምንድን ነው መሰላችሁ ኢትዮጵያችን ወይም ሀገራችን ላይ 70-30 የሆነ የኢኮኖሚ ደረጃ ያለው በዛ አስተሳሰብ ውስጥ ስላለ ነው። ብዙዎቻችን እያንዳንዱ ቢዝነስ ብዙ በመሸከም ስለሚመስለን ነው። ብዙ ሰዓት በመሸከም ስለሚመስለን ስለሆነ ነው። እና ቢዝነስ በአንድ ሰዓት ብቻ ብዙ ሰዎችን መጥቀም ሲችል ነው የተሻለ ገቢ መስጠት የሚችለው። እና ስለዚህ ቢዝነስ ሲሰራ ብዙ ሰዓት በመቆየት ሳይሆን አንድ ሰዓትን ለብዙ ሰው ማካፈል ስንችል ነው። ወደ ፕላትፎርሙ ሳብ ብዬ ሰዓት እንዳልጨርስ ወደ ፕላትፎርሙ ሳብ ብዬ ስመጣ ፕላትፎርሙ ላይ ምን ይጠበቅበታል? አንድ ሆስት ዛሬ ጆይን ያለ ሰው መጠየቅ፣ በመጠየቅ ውስጥ ያለ ሚስጥር ሁሉም ማወቅ ይችላል ማለት ነው። መጠየቅ ነው። እያንዳንዱን ነገር ሽባ የሆነበትን ሁሉ ማረቅ ወይም ማስተካከል የሚችለው በጠየቀው ልክ ነው። አንድ ሰው በጠየቀው ልክ ነው ማወቅ የሚችለው። ምን ያክል መጠየቅ ትችላላችሁ? ምን ያክል አዳዲስ ሰዎችን ዌልካም ማለት እንችላለን? ምን ያክልስ ቢዝነስ ፈልገን መተናል? አዳዲስ ልጆች ነባሮችስ ምን ያክል ነው ቢዝነስ ላይ አተኩረን መስራት የምንችለው? እንደ ቢዝነስስ መርጠን ነው ወይ ፕላትፎርሙን የመጣ ነው? ስለዚህ እንደ ቢዝነስ ስንመርጥ አንድ ቢዝነስ ስኬታማ ለመሆን አንድ ንግድ ከዓመት በላይ ይፈጃል። እዚህ ጋር ግን ከ5 ወር በላይ የማይፈጅ ቢዝነስ ነው። በሚገርም ሁኔታ 5 ወር ብቻ ይበቃዋል። የሚገርም ብሎም ዓመት ይፍጅ፣ 2 ዓመት ይፍጅ፣ 3 ዓመት ይፍጅ። አንድ ሰው ተምሮ ሰልጥኖ ስራ ለመቀጠር 5,000 ብር ደሞዝ ለመቀጠር 19 ዓመት እና ከዛ በላይ ይፈጅበታል። እስከምን? የሚገርመው ነገር እኔ በጣም ከማዝነው የትምህርት ስርዓት ውስጥ አንድ ነገር አለ። መማር ይማር፣ እሺ፣ ይህ አስፈላጊ ነው። እሺ ይመረቅ፣
ከተማረ በኋላ ስራ ለመቀጠር የሚፈተነው ነገር በጣም ያሳዝነኛል። አያችሁ፣ ፈተና መፈተንም አለባችሁ ለመቀጠር። 17 ዓመት ከተማራችሁ ካላለፋችሁ ውስጥ ሰቃይ ተማሪ ካልሆናችሁ ውስጥ ከ3 ነጥብ አሁን ላይ እንደውም ከ3.7 በላይ ካለመጣችሁስ ውጤት ቫልዩ የላችሁም፣ ዋጋ የላችሁም። በዛው በተለመደው በሸክም ውስጥ ነው። ያ ሸክምስ የዕለት ተዕለት ቁርስና ምሳን ብቻ መመገብ እንጂ የእኛን ህይወት መቀየር አይችልም። ስለዚህ በተለያየ ሁኔታ ውስጥ ያለ ቢዝነስ ማኖች ወይም ሊደሮች ሊደር መሆን እየቻልን ሊደርነታችንን ለሰው አስረክበን ለሌላ አካል አሳልፈን የሰጠን ሰዎች፣ ተቀጣሪዎች፣ በውጭም ያለን በሀገር ውስጥ ያለን ሰዎች መሪ መሆናችንን ተቀበሉት። የትኛው ቢዝነስ ነው ለአንድ ተቀጣሪውን ወደ ቋሚ ደረጃ ሳብ ሊያደርገው የሚችለው ሲባል ይህኛው ኔትወርክ ማርኬቲንግ በተለይ ለየት የሚያደርገው ምን እንደሆነ ታውቃላችሁ? አንድ ገበያን ሳስብ እኔ የሰው ልጅ በአካል ቢገናኝ ኖሮ 119 ሰው አንድ ሰፈር ቢሰራ 119 ጠብ አለ በየቀኑ። ኦንላይን መሆኑ ግን ደግሞ ፍቅር መስጠት ችሏል። ተመራጭ ከሚያደርገው ይህ የዲጂታል ዓለም ውስጥ ወይም ደግሞ የኦንላይን ቢዝነስ በኦንላይን መሆኑና ሰው በርቀት መሆኑ በጣም ያነፋፍቀዋል። በቃ ያልታየ ሰው ግድ ብሎ ይነፋፈቃል። ይህኛው በሱቅ መርካቶ ቢሆን ኖሮ ከስንት ጠብ ነው። እስኪ መርካቶ ቆም በሉ አንድ ቀን አዲስ አበባ ያላችሁ፣ ስንት አይነት ጠብ ነው ያለው። እስበሱ ሌላ ተአምር ነው ያለው። አያችሁ፣ ቢዝነስ በኦንላይን መሆኑ ይበልጥ የሰውን ስነ ምግባር እንዲታነጽና እንዲሻሻልም አግዞታል። ስሜቱን እንዲቆጣጠር አግዞታል። ይህ ቢዝነስ ተመራጭ የሚያደርገው እሱን ጭምር ነው፣ ገንዘቡ ብቻ አይደለም። ቢዝነስን ስንመርጥ ከየት አካል ነው። ሌላው ፓርት ቤት ውስጥ መሆኑ። የትኛውም አሰቃቂ ሁኔታዎች አንዳንዶች አላችሁ ከሃይማኖት ጉዳይ ጋር የምታያይዙት፣ እንዲሁም ለሃይማኖታችሁ ምቹ መሆኑን ልንገራችሁ። እሺ አንዲት እኔ እንደውም አንድ የምወስዱ ሀሳብ አለና ቲክታክ ላይ ሰሞኑ አንድ ላንሳው እዚሁ ጋር አንድ ኡስታዝ ወይም የእስልምና ሃይማኖት ኡስታዝ መምህር ምን አለ? አንድ ሴት ልጅ ኦንላይን ላይቭ ሚዲያ ላይ እንድትወጣ አይፈቀድላትም የሚል ሀሳብ ደመደመው፣ ጠቀለለው፣ ወሰደው ጨርሶ። ባይዋ የመዳም ቅመም እህቴ፣ አዎ እኛ ዘንብለን ነው ቲክታክ ስክሮል ታደርጋለች። አዎ የኛውን ፓርት ልውሰደው። አሁን እኔ ከኢትዮጵያ እናኗር ጋር ልወስድላችሁ ነው። ውዷ እህቴን እዟ አንድ ምሳሌ የማይከፋት እህቴን ሩቅያን ከውጭ መታ በሚገርም ሁኔታ ፒያሳ ከአድዋ ሙዚየም ስር ወርቅ ቤቶቿ ጋር ወርቅ ቤት ከፈተች እንበለን። ይህ የሚገርም ሁኔታ ከ16 እስከ 17 እስከ 20 ወርቅ ቤቶች አሉ። ሩቅያ ወርቅ ቤቷ በተሳካ ሁኔታ እንዲቀላጠፍባት የእሷ ምን አስፈለገ? ፈገግታ። ላይቭ እኮ ወጣች አልወጣችም እንዴ? ወንድሜ ማለቱ አስፈለገ። እና እስኪ ምን ትፈልጋለህ? የሀገር ውስጥ ነው የውጭ? የት ሀገር ወርቅ ይሆንልህ? የጋብቻ ነው? የሰርፕራይዝ ነው? ምንድን ነው የሚሆንልህ? ማሳብ ማማለን መስተንግዶ ላይ ሞር ፎከስ ያደርጋል። የገበያት ስራ ንግድ ሀላል ነው፣ የተፈቀደ ነው። እንደምታውቁት ሙስሊም ቤተሰቦች የተወደደ ስራ ነው በእስልምና ሃይማኖት። ነገር ግን በዚህ ዲጂታል ዓለም ውስጥ መሳብን ተጨመረብን። ሰስፔንስ ማድረግ የሆነ ሰው ዋው ፈገግታዋ ሩቅያ፣ ይች ልጅ ፈገግታዋ እሷ ጋር ንግዛት ብሎ ማለት አለበት። እዚህ ጋር ታዲያ የሆነን ቢዝነስ በፈገግታ መሳብ የተለየ ሚዲያ አድርገን የምናስብበት መንገድ ምን ይለየዋል? ከዛ ከሱቅ አሻሻጥ ጋር እስኪ አንድ ምክንያት አስቀምጡልኝ። ከዛ ከወርቅ ቤት ጋር የሚለየውን አንድ ፓርት ገንጥሎ የሚያስቀምጥ ሰው አለ የሚከራከር? በፍጹም የለም። ለየት ያደርገዋል። በሱቅ የሚገርማችሁ ነገር አንድ የማስበው ነገር አንድ ወርቅ ቤት እንደ አጋጣሚ የጡት ማስያዣሽ ወይም የምትጠቀሚበት ከላይ ያለው ቲሸርትሽ እንደ አጋጣሚ ወረድ ቢል በሚያሳዝን ሁኔታ ቀጥታ ፊት ለፊት ነው ያለው ሰውየው። የአንቺን አካላት የማያት በቅርበት የማያት አቅም አለው ሁኔታ አለው ማለት ነው። አንቺን አይቶ ውይ በጣም ቆንጆ ነሽ የሚልሽ በላይቭ ነው
ነውስ በአካል ነው የሚበዛው? እስኪ ንገሩኝ። በአካል የአንቺ እያንዳንዱ ውበት ተለይቶ በኦርደር ሴት ኢን ኦርደር በኦርደር ተደርድሮ ነው የሚታየው። ለዛም ሲባል አንቺ የምትተቸው በአካል ነው። አስቡት። ለዛም ሲባል በኦንላይን መሆኑ ግን ጋሹ አንቺ ላይ ስትገቢ እንዴት ነው በኦንላይን ያለው? በካሜራ ውስጥ ካሜራ ሲደመር አንቺ በርቀት ተቀምጠሽ የአንቺ አካላት በስርዓት ተዘጋጅተሽለት ነው ስትገቢ። ምንም አይነት እንደ ሀራም ነገር የሚያሰራሽ አንድም የላይቭ ስትሪም ስራ የለም። ፖፕ ላይ በጣም የሚደንቅ ነው። ከሀራም እንደውም 90% አርቆሻል ከመገርፈጥ። ማን ያንቺን ተረከዝ ያየሽ? እስኪ እንደ የካሰችን ተረከዝ ያያት ሴት እስኪ ንገረኝ። አንድ ወርቅ ቤት ስትከፍት ዌልካም ስትል በር ላይ ስትወጣ የመጀመሪያ የወንድ ልጅ ባህል ውስጥ ቀጥታ ከተረገዙ ያነሳነ እስከ ፀጉሯ ጫፍ ድረስ ያይሻል። የዛኑ ሰዓት ወይ ስልክሽን ሳልቀበል ብሎ ይወጣል። ከዛ በላይ ያንን ታዲያ ለምን አልታየሽም? ሱቅሽን ስትሸጪ ባለው ሁኔታ ውስጥ ለምን አልታየሽም? አያት የእኛን ሰገጤነት የእኛን ያስተሳሰብ ለንግግር ይቅርታ የእኛን ያስተሳሰብ መውረድ እዚህ ጋር ልታውቁት ይገባል። ዲጂታል ዓለም ሲባል ኔትወርክ ማርኬቲንግ ሲባል ኦንላይን ቢዝነስ ሲባል ቀጥታ 1960 የተወለዳችሁ የምመስሉ ሰዎች ሚስጥሩ ምንድን ነው? የት ናችሁ? ይህንን ፈርቀጣችሁ ከያዛችሁ አንድም ሰው በሃይማኖታዊ ጥያቄ እንደውም ስትጠየቁ ማብራሪያ ትስጣላችሁ። እዚህ ጋር ያላችሁ ኤጀንሶች እስኪ ውሰዱት፣ እስኪ ከሱቅ ጋር አያይዙ እናውሩት። እስኪ ምንድን ነው እዚህ ጋር ካሰች እያንዳንዱ ወንበር ላይ እንትን ብላ ከወገብ በላይ ያለች ፓርት እንደው በስስት ነው የምናየው። በስስት ነው የካሰችን አካላት ከወገብ በላይ ያለችውን ፓርት የምናየው በስስት ነው። የፎዚን እስኪ ፎዚን ለረጅም ጊዜ ሱፐር ኤጀንት ፎዚ ላይቭ ስትሪም አድርጋለች። እስኪ ማነው የእሷን ተረከዝ በ2 ዓመት ውስጥ ጋሹ እስኪ ተረከዟን አይቻለሁ እንደ ፈቅዲያ ይህን ተረከዝ ይሄ ነው ብላ ካልፈቀደችላች ማን ያየ? ሱፐር ኤጀንት ፎዚ ዴሴ ወርቅ ቤት ብከፍት ግን ጧት ሂጅ ጧቱ ነው ያታላችሁ። 2 ዓመት አይፈጅብኝም፣ እንኳን 2 ዓመት 2 ደቂቃ አይፈጅብንም። ማን ነው ታዲያ እኛን ቀድሞ ሊያስፎግረንና ወደ ሀራሙ ይበልጥ ሊያቀርበን የሚችለው? የትኛው ቦታ ነው? በዚህ ዘመን በጣም እየረፈደባችሁ ይመስለኛል። እንደዛ የሚያስቡ ሰዎች፣ ቀጥታ ከሃይማኖታዊ ጉዳይ ጋር የሚያያይዙ ሰዎች እየረፈደባቸው ነው ቢዝነሱ ብዬ የማስበው። እንደው ሁኔታው ቢዝነስ ብቻ አይደለም፣ ህይወቱም እየረፈደ ነው። እንደውም እውነቱን የምነግራችሁ ሁሉም ሰው ወደ ዲጂታል ዓለም ውስጥ በገባ ቁጥር ብዙ ሰገጤዎች ይፈጠራሉ። ብዙ ሰው ከመሬት ተነስቶ ስማርት ስልክ በያዘ ቁጥር ብዙ የማይጠቅም ሰው ይፈጠራል። ምክንያቱም ሚዲያዎችን ቀድሞ መጠቀም ቻለ። አእምሮ ሞቲቬት ሳይደረግ በስነ ምግባር ሳይታነጽ ስማርት ስልክ ይዛል። የገጠር ልጅ እንይዛለን። ቀጥታ መተን ከተማ ስትመጭ ይመጣል። የአንችን ሱቅ መክፈሴ ቀጥታ ነው የሚገረፍጥሽ። ቲክታክ ያየውን እዛ ጋር መሬት ላይ አሳርፎ ሱቅሽ በር ላይ ይገረፍጥሻል። ኦንላይን እስከሆነ በብዙ መንገዶች ትዘጋዋለሽ። በንግግርሽ በሁለተኛ ፕላትፎርም ባስቀመጠው ሩሎች መሰረት ትቦልከዋለሽ። ይህ እኮ ነፃነት፣ ነፃ ብር፣ ነፃ ህይወት። የትኛውን ፓርት እንደው ገንጥዬ ላስረዳችሁ። ወደ ፕላትፎርሙ በየቀኑ በስስት ከሚያቀርበ ነገር ውስጥ በዚህ ሁኔታ ውስጥ አለመረዳታችንን ብቻ ማሰብ ያስከፋል። በቃ የፕላትፎርሙ ረቂቅ ምስጢሩን ዝቅ ብለን ወደታች ጠለቅ ብለን አለመመዘናችን እሱ ያስረዳል። ስለዚህ ከሃይማኖታዊ ነገር ጋር የምታያይዙ እህት ወንድሞች መልስ መስጠት ይከበዳችሁ። በጣም በራችሁ ላይ እናንተው ታመጡታላችሁ። ጀመር አድርጉት፣ ሀሳቡን ጀምሩት እንጂ ስለ ሃይማኖት ሲነሳ ፕላትፎርም